የተወደዳችሁ የቻናላችን ተመልካቾች ዛሬ በአውሮፓ እግር ኳስ የዝውውር ገበያ ላይ እየተነሱ ያሉ እጅግ በጣም ትኩስ አስገራሚና ሰበር መረጃዎችን ይዘንላችሁ ቀርበናል። በተለይም በለንደኑ ኩራት አርሰናል ቤት የታቀዱትን እጅግ ሰፋፊ የዝውውር እቅዶች፣ አዳዲስ ወጣት ኮከቦችን የማደን እንቅስቃሴና በሌሎች ትልልቅ ክለቦች ዙሪያ የተሰሙ አስደናቂ ዜናዎችን በዝርዝር የምንዳስስ ይሆናል። ከፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ መጀመሪያውና ወደ ዋናው ባለ ታሪክ አርሰናል እንሻገራለን። አርሰናል ላለፉት በርካታ ዓመታት በዝውውር መስኮት ላይ ሲንቀራፈፍና የተጓተቱ ሂደቶችን ሲያሳልፍ ነበር ይታወሳል። ከበርካታ ተጫዋቾችም በመጨረሻ ግን ጥቂት ተጫዋች ሲያስፈርም በተደጋጋሚ ተመልክተናል። አሁን ላይ ግን ክለቡ ይህንን ታሪክ ለመቀየር ወደ ወጣትና ከፍተኛ ያላቸው ያሏል። ክለቡ በዚህ የክረምት የዝውውር መስኮት መስመሩና አጥቂ አማካኝ ክፍሉን በከፍተኛ ደረጃ ለማደን ቆርጦ ተነስቷል። ላሉ የረጅም የሚሆኑ ወጣቶችን ማደን ስራው በታዋቂ ስፖርት ሚዲያ ዘአትሌቲክ ተደጋግሟል። አርሰናል በአሁኑ ሰዓት የአያክስ አምስተርዳም የክንፍ መስመር ኮከብ በሆነው በቤልጂየማዊ ታዳጊ ሚኮ ጎስ ላይ ከፍተኛ ፍላጎት አሳይቷል። ይህ የ21 ዓመት ወጣት ከኪንግ አካዳሚ ሲሆን በአያክስ እጅግ አስደናቂ ዓመትን አሳልፏል። በፈጠራ ብቃቱና በሜዳው የመጨረሻው ሶስተኛ ላይ በሚጥላቸው ታማ ኳሶች በርካታ ታላላቅ ክለቦችን ትኩረት መሳሏል። ለ1 ላይ በቀላሉ የማይሸነፍ እጅግ ፈጣንና ድንቅ የድሪብሊንግ ብቃት ያለው ተጫዋች ነው። በጠበብ ኳስን ይዞ የማሳለፍ በእንግሊዝ ፕሪሚየር ሊግ አደጋ መፍጠር የሚችል መሆኑን ያሳያል። ሚኮ ጎስ በአያክስ ከመካከለኛው ሜዳ ተነስቶ ተከላካዮችን በማለፍ ያስቆጠራት ታሪካዊ ጎል ቀደም ሲል ዝነኛው መስመር ተጫዋች ዝላታን ኢብራሂሞቪች ከዓመታት በፊት ያስቆጠራት ተመሳሳይን ጎል የሚያስታውስ በመሆኑ ሰዎችን አይንዱበታል። በርካታ ተንታኞች የመጫወቻ መንገዱና ሜዳ ላይ ያለውን ተጽዕኖ ከኤደን ሃዛርድ ጋር ያመሳስላል። በአሁኑ የውድድር ዓመት በአያክስ ጎልም ሆነ በአሲስት ባለ 2 አሃዝ ማስመዝገብ የቻለ ሲሆን ኮንትራቱ ከ2029 ድረስ የሚቆይ ነው። ይህ የረጅም ጊዜ ውል አያክስ በውድድሩ ከፍተኛ የዝውውር ዋጋ እንዲጠይቅ አጋጣሚውን ይፈጥራል። አርሰናል በዚህ የክረምት የዝውውር መስኮት ሊያንድሮ ትሮሳርድ እና ገብርኤል ማርቲኔሊ የመሳሰሉ የክንፍ ተጫዋቾችን የሚሸኝ ከሆነ ሚኮ ጎስ ወደ ኤምሬትስ ስቴዲየም የመምጣት ዕድሉ እጅግ ሰፊ ነው። ሆኖም ግን ተጫዋቹን የሚፈልጉት መድፈኞቹ አይደሉም። ቼልሲ፣ ናፖሊ፣ ሮማና ባርሴሎና ጭምር የተጫዋቹን ሁኔታ በቅርበት እየተከታተሉ ይገኛሉ። አርሰናል በክንፍ መስመር ላይ ብቻ ሳይሆን በዋናው የአጥቂ መስመር 9 ቁጥር ላይም ትልቅ ለውጥ ማድረግ ይፈልጋል። ክለቡ ብራዚላዊ አጥቂ ገብርኤል ጄሱስን የመሸጥ እንዳለው የሚጠቁም ሲሆን በእሱ ምትክ የቦርንማውዙን ተስፋ ሰጪ የሆነውን ጁኒየር ክሮፒን በጅነቷል። ጁኒየር ክሮፕ ባለፈው ዓመት እንግሊዝ ፕሪሚየር ሊግ ውስጥ የሚባሉ ክለቦችን በሙሉ መፈተን የቻለ ድንቅ ታዳጊ ነው። በማንቸስተር ዩናይትድ፣ በቼልሲ፣ በቶተንሃምና በ37ኛው ሳምንት በማንቸስተር ላይ በቫይታሊን ስቴዲየም ያስቆጠራት ድንቅ ጎል የክሮፒን ጣት ማሳያ ናት። በሳጥን ውስጥ እጅግ በጣም ረጋ ያለ ኳስን አሽሮ ጎል ላይ የመምታት ቦታ ቀደም ሲል በፈረንሳይ ሊግ 1 የነበረው ሲሆን አሁን ግን በፕሪሚየር ሊጉ ካለው አንጻር በቀጥታ ከሚካኤል አርቴታ የጨዋታ ነገር የመዋሃድ ዕድሉ ከፍተኛ ነው። ቦርንማውዝ ተጫዋች 85 ሚሊዮን ፓውንድ ምንም እንኳ ይህ ዋጋ ለአንድ የውድድር ዓመት ተጋነነ ቢመስልም ክለቡ የፈለገውን ዋጋ የመለጠፍ መብት አለ። ይህንን ፈረንሳያዊ ወጣት ለማስፈረም እንደ ፓሪስ ሴን ጀርሜን፣ ባየር ሙኒክ፣ ማንቸስተርና ቼልሲ ያሉ ታላላቅ ክለቦች ፍላጎትን አሳይተዋል። ነገር ግን የተጫዋቹ የልጅነት ህልም በአርሴናል መለያ መጫወት እንደሆነ ይናገራል። አርሴናል የፋይናንሻል ህጎችን ሳይጥስ ይህንን ዝውውር ለማጠናቀቅ በሽያጭ ላይ በንቃት እየታተፈ ይገኛል። መድፈኞቹ በአጥቂ ክፍላቸው ላይ ያላቸውን አማራጭ ለማስፋት አይናቸውን የግሪኩ የክንፍ መስመር ተጫዋች በሆነው ክርስቶስ ዞል ላይ ጥለዋል። የአርሴናል ስካውቶች የተጫዋቹን እንቅስቃሴ በቅርበት እየተከታተሉ ሲሆን ከፍተኛ የኳስ ክህሎትና ፈጠራ ብቃት እንዳለው መስክረዋል። በባለሙያዎች ዞሊ በአውሮፓ ወደፊት ትልቅ ተስፋ ከሚጣልባቸው መካከል አንደኛ ነው። አሰልጣኝ ሚካኤል አርቴታ የዚህን ተጫዋች ለገብነት በጣም የሚያደንቁት ሲሆን ወደ ኤምሬትስ ስቴዲየም በመምጣት ቡካዮ ሳካ፣ ማርቲን ኦዴጋርድና ዴክላን ራይስ ጋር በመሆን የክብር ዙፋኑን ለማቀናጀት ተጫዋች እንደሆነ ይታመናል። በሌላ በኩል አርሰናል በአስቶን ቪላው ኮከብ ሞርጋን ሮጀርስ ላይ ፍላጎት ካሳዩ ክለቦች መካከል አንዱ ሆኗል። ሮጀርስ ሳጥን ውጭ አክሮ የሚያስቆጥራት ጎሎች እና ወደ ሰብሮ በመግባት የሚፈጥራቸው የጎሎች ማንኛውም ትልቅ ክለብ የሚያስመኝ ያደርገዋል። አስቶን ቪላ በቪላ ፓርክ ለሚገኘው ለሞርጋን ሮጀርስ 85 ሚሊዮን ፓውንድ ይፈልጋል። ክለቡ ይህ ገንዘብ ካልቀረበ በራችን ለድርድር ዝግ ነው ብሏል። ቼልሲና አርሰናል ይህንን የተጋነነ ዋጋ ይከፍላሉ ተብሎ አይጠበቅም። ነገር ግን የዝውውር ገበያው እብደት የበዛበት በመሆኑ ለምሳሌ ሊቨርፑል ለአንድ ተጫዋች 100 ሚሊዮን አቅርቦ ውድቅ መደረጉን ካሰብን ሮጀርስ በቀጣይ ዓመት ዋጋው ከ100 ሚሊዮን በላይ ሊያሻቅብ ስለሚችል አሁኑኑ ማግኘት ይችላል። የቀድሞ
የማንቸስተር ዩናይትድ ተጫዋችና የአሁኑ የተንታኝ ሮይ ኪን በአርሰናል ቤት የአመቱ ምርጥ ተጫዋች ተብሎ በተመረጠው ዴክላን ራይስ ላይ ጠንከር ያለ ሰንዝሯል። ጋሪ ኔቪል እና ኢያን ራይስ በሚያቀርቡት ኦቨርላፕ ፕሮግራም ላይ ሲናገር ዴክላን ራይስ ወደፊት ከመጠን በላይ ቦታውንም ይለቃል። ፕሮፌሽናልነት የጎደለው በመሆኑ በእንግሊዝም ሆነ በአርሰናል ቤት ተከላካዩ አደጋ ያጋልጣል። አርሰናል ጎል የማይቆጠርበት የማልተላከር እንጂ ራይስ ቦታውን ስለሚሆን ይህ ትችት ግን ብዙዎችን ያስገረመና ያስቀየመ ነው። ምክንያቱም ራይስ በአርሰናል ቤት ባለ ሁለት ሳንባ እየተባለ የሚወደስ የማይደክም ኳስ ነጣቂና ጨዋታ አደራጅ ድንቅ ኮከብ ነው። በዌስትሃም የነበረው ልምድ ይዞ በአርሰናል 105 ሚሊዮን ፓውንድ የወጣበት ሲሆን የክለቡ ፕሮጀክት በሙሉ ላይ የተመሰረተ ነው። ሮይ ኪን ከቀደም ብሩኖ ፈርናንድንም ሪከርድ የሚጨነቅ መውረው የሚታወቀውን ተንታኞች አነጋጋሪ ለመፍጠር እንዲህ ያሉትን እንደሚሰነዘር በተንታኞች አነጋጋሪ ርዕስ ለመፍጠር እንዲህ ያሉትን እንደሚታወቃል። በተያያዘ ዜና የአርሰናልና የማንቸስተር ዩናይትድ ኢላማ የነበረው ጣሊያናዊ አማካኝ ሳንድሮ ቶላኒም በቶተንሃም ሆትስፐር ተለጥፏል። ቶተንሃም ተጫዋች ለማስፈረም 75 ሚሊዮን ፓውንድ ያቀረበ ሲሆን ኒውካስል ዩናይትድ ደግሞ 85 ሚሊዮን ፓውንድ ይፈልጋል። በመካከላቸው ያለው ልዩነት 10 ሚሊዮን በመሆኑ ፈርሶች ተጫዋች ለማግኘት ሙሉ በራስ መተማመን ተዋል። አርሴናል በቶናሊ ላይ የመመስረት አጎደ በመሆኑ ይህንን የተጋነነ ገንዘብ ሳያወጣ ወደ አማራጭ አዟል። አርሰናል ከአጥቂ መስመር በተጨማሪ በአማካኝ ክፍሉ ላይ አርጀንቲናዊውን የኮሞ ኮከብ ኒኮፓዝን በቅርበት እየተከታተለ ይገኛል። ኒኮፓዝ በፋብሪጋስ ቡድን ውስጥ እጅግ አስደናቂ እያሳየ ይገኛል። ሪያል ማድሪድ ተጫዋቹን ወደ ኮሞ ሸኘው መልሶ የመግዛት መብት ያካተተ በመሆኑ ተጫዋቹን በመግዛት ከ40 ሚሊዮን ፓውንድ ለማግኘት አዟል። አርሰናል ይህንን ተጫዋች በ60 ወይም 70 ሚሊዮን ፓውንድ ለመግዛት ፍላጎት አላቸው። በተጨማሪም ክለቡ የብሬንትፎርዱን ብራዚላዊ ተጫዋች ኢጎር ቲያጎን ቪክቶር ዮኬሬሽ ተፎካካሪ እንዲሆንና የጨዋታ መደራረቦች ለመቋቋም በዝውውር ዝርዝር ውስጥ አካቷል። በሌላ በኩል የዌስትሃሙን ሰመሪን በ50 ሚሊዮን ፓውንድ ለማስፈረም የአርሰናል አጎት በሜትሮ ጋዜጠኛ በኩል ተረጋግጧል። ቱርካዊው ታዳጊ ኬናኒ ግን በቤት የማይሽራች ተብሎ መታገዱን ፋብሪዚዮ ሮማኖ አረጋግጧል። ተወደዳችሁ የቻናላችን ተመልካቾች አሁን ደግሞ ታየን ወደ ሰማይ ኮከቦች መንደር ወደ ማንቸስተር ይናራል። ለማንቸስተር ደጋፊ እንኳን ደስ አላችሁ። የክረምት ዙር መጀመሪያውና ትልቁ ፈራሚ ወደ ስታዲየም ለመድረስ ሙሉ በሙሉ ተቃርበዋል። ታዋቂ ጋዜጠኛ ፋብሪዚዮ ሮማኖ ከደቂቃዎች እንዳረጋገጠው የማንቸስተርና የኖቲንግሃም ፎረስት የኤሊዮት አንደርሰን ሙሉ በሙሉ ተጠናቋል ማለት ነው። የማንቸስተር ሲቲና የኖቲንግሃም ፎረስት የኤሊዮት አንደርሰን ዝውውር ሙሉ በሙሉ ተጠናቋል ለማለት በሚያስችል ደረጃ ላይ ደርሷል። ይህ ዝውውር እጅግ በርካታ ሚሊዮኖች ያወጣና ብዙዎችን ያበረታታ ነው። ኖቲንግሃም ፎረስት ተጫዋቹ የቀውን 120 ሚሊዮን ፓውንድ የዝውውር ዋጋ ማንቸስተር ለመክፈል ሙሉ በሙሉ ተስማምቷል። ማንቸስተር ባለፈው ሳምንት ለሁለተኛ ጊዜ ያቀረበው አጠቃላይ የ120 ሚሊዮን ፓውንድ ጥያቄ ነበረው። ይሁን እንጂ የገንዘብ አከፋፈሉ 106 ሚሊዮን ፓውንድ በቀጥታ የሚከፈል ሲሆን ቀረበው 14 ሚሊዮን ፓውንድ ደግሞ በተጫዋችና ላይ የሚከፈል ነበረ። ይህንን ጥያቄ የኖቲንግሃም ፎረስት አመራሮች ወዲያውኑ ውድቅ በማድረግ በፍጥነት መልሰውታል። የፎረስት አመራሮች ምላሽ በጣም ግልጽና የማያወላውል ነበረ። ቦነስ የሚባለውን ነገር ምን ተውት፣ ከፈለጋችሁ ጨምራችሁ እኛ በቀጥታ 120 ሚሊዮን ፓውንድ ገባ እንፈልጋለን የሚል ጥያቄ ያቀርባል። በአውሮፓ ኳስ አብዛኛው የሚመሩት በስፖርቲንግ ዳይሬክተሮች ነው። ለምሳሌ የኖቲንግሃም ፎረስት ስፖርቲንግ ዳይሬክተር የቀድሞ የአርሰናል ሰው ጋር ሆነም ይህንን ልዩ ዝውውር ግን በቀጥታ የክለቡ ባለቤት የሆኑ ኢቫንጀሎስ ማሪና ናቸው በራሳቸው ሲመሩትና ሲደራደሩበት የቆዩ። የክለቡ ባለቤት መለኪያ አድርገው የወሰዱት ከዓመታት በፊት በ105 ሚሊዮን ፓውንድን የተዛወረውን ዴክላን ራይስንና ሞይሰስ ካይሴዶን ነው። እነዚህ ተጫዋቾች በዚህ የዝውውር መስኮት ሸጡ ኖሮ ዋጋቸው 130 እና 140 ሚሊዮን ፓውንድ ያወጣ ነበር። የእኛ ተጫዋች ኤሊዮት አንደርሰን ደግሞ በእነሱ ስታንዳርድ ላይ የሚገኝ በመሆኑ 120 ሚሊዮን ፓውንድ በቀጥታ ክፈሉ በማለታቸው ማንቸስተር ጥያቄያቸውን ተቀብሎ ሆኗል። በአሁኑ ሰዓት ተጫዋቹ ራሱ ምርጫውን ማንቸስተር ስላደረገ በዚያው በአሜሪካ የሕክምና ምርመራውን ያደርጋል። በቀጣዩ ሳምንትም ዝውውሩ በይፋ ይደረጋል። ኤሊዮት አንደርሰን በእንግሊዝ ብሔራዊ ቡድን ውስጥ ከክሮኤሺያ ጋር በነበረው ጨዋታ ላይ ሳየውና ዓመቱን ሙሉ ያስመዘገበውን አስደናቂ ብቃት ለዚህ ትልቅ ዋጋ እንዲበቃ አድርጎታል። ከዚህ ዝውውር ጀርባ ማንቸስተር ሲቲ ትልቅ የረጅም ጊዜ ስትራቴጂ አለው። የአሁኑ አሰልጣኝ ኢንዞ ማሬስካ ስፔናዊውን ድንቅ አማካኝ ሮድሪን ቢያንስ ለአንድ ተጨማሪ ዓመት በቡድናቸው ውስጥ የማጫወት ነው ፍላጎት አላቸው። በቀጣዩ ዓመት ግን አጠቃላይ የቡድኑን የመሃል ሜዳ ኃላፊነት ሙሉ በሙሉ ኤሊዮት አንደርሰን እንዲረከቡ ይደረጋል። እስከ ቀጣዩ ዓመት ድረስ አሰልጣኝ ኢንዞ ማሬስካ በሁለት የ6 ቁጥር የመጫወት ሂደት ሊጠቀሙ ይችላል። ይህ የሆነበት ምክንያት ሮድሪ ኮንትራቱን ለማራዘም እስካሁን እያንገራገረ በመሆኑና የቀረው ኮንትራት 1 ዓመት ብቻ ስለሆነ ነው። ሪያል ማድሪድ ትልቅ አማራጭ ከመጣ ሮድሪን ሊያቀው ይችላል የሚሉ ስጋቶች ስላሉ የኤሊዮት አንደርሰን መምጣት ለትልቅ ዋስትና ነው። በሌላ በኩል ሰማያዊዎቹ ሌላ አስደሳች ዜና አላቸው። ፈጣኑ የክንፍ መስመር ተጫዋች ጄረሚ ዶኩ ከማንቸስተር ጋር እስከ 2031 ዓ.ም ድረስ በኢትሃድ የሚያቆየው አዲስ የኮንትራት ስምምነትን ተፈራርሟል። ተጫዋቹ ባለፈው የውድድር ዓመት ያሳየውን እጅግ ምርጥና ውጤታማ እንቅስቃሴ ከግምት ውስጥ በማስገባት
ለማስገባት ከፍተኛ የደሞዝ ጭማሪ ተደርጎለታል። ጄሬሚ ዶኩ ቀደም ሲል በፔፕ ጋርዲዮላ ከፍተኛ መሻሻል የታየበት ሲሆን አሁን ደግሞ በአሰልጣኝ ኢንዞ ማሬስካ የረጅም ጊዜ እቅድ ውስጥ ዋናው ሰው ሆኖ ይቀጥላል። አሁን ደግሞ የፊታችን ወደ ቀያዩ ሰይጣኖች መንደር ወደ ኦልድ ትራፎርድ እናዙር። ማንቸስተር ዩናይትድ በአሁን ሰዓት በማቲያስ ፈርናንዴዝ ዝውውር ላይ ትልቅ ፉክክር ገጥሞታል። ቀደም ሲል ሪያል ማድሪድ ተጫዋቹን ሞክሮ የተወ ቢሆንም አሁን ግን የለንደኑ ክለብ ቶተንሃም ማቲያስ ፈርናንዴዝን ለማስፈረም ወደ ዌስትሃም እያንኳኳ ይገኛል። የቶተንሃም እና የአሰልጣኝ ሮቤርቶ ዲዛርቢ እቅድ ከተሳካ ለዩናይትድ እጅግ ከባድ ሊሆን ይችላል። የቶተንሃም ባለቤቶች ሁለት ምርጥ አማካኞችን በአንድ ላይ ለማምጣት እየሰሩ ይገኛሉ። ሳንድሮ ቶናሊ በ90 ሚሊዮን ፓውንድ ለማስፈረም ይፈልጋሉ። ማቲያስ ፈርናንዴዝን በ80 ሚሊዮን ፓውንድ ለማስፈረም ይፈልጋሉ። ቶተንሃም በአጠቃላይ 170 ሚሊዮን ፓውንድ አውጥተው ሁለቱንም አማካኞች ለዲዛርቢ ለመስጠት አቅዷል። ስለዚህ ማንቸስተር ዩናይትድ አማራጮቹን እንዳይጠቡና ወደ ሌላ አማራጭ እንዳይሄድ ፈጥኖ እርምጃ መውሰድ ይኖርበታል። ሆኖም ግን ዩናይትድ በአሁኑ ሰዓት አንድ ትልቅ ወሳኝ ጉዳይ እየጠበቀ ይገኛል። እሱም የሪያል ማድሪዱን አሰልጣኝ ጆዜ ሞሪኒዮን ውሳኔ ነው። ሪያል ማድሪድ በአሁኑ ሰዓት ቦርናንዶ ሲልቫን ያስፈረመ ሲሆን ኢንዞ ፈርናንዴዝም ለማምጣት ተቃርቧል። ኢንዞ ራሱ ከቦነስ አይረስ ጋር የምትመሳሰልብኝ ከተማ ማድሪድ ብኖር ደሰኛል በማለት ቼልሲ ለመውጣት ግልጽ ፍላጎት አሳይቷል። እነዚህ ሁለት ኮከቦች ወደ ማድሪድ ሲመጡ ሪያል ማድሪድ በአማካኝ ክፍሉ ላይ ካሉ ተጫዋቾች ማለትም ቹዋሜኒ፣ ቫልቨርዴ እና ኤድዋርዶ ካማቪንጋ መካከል ቢያንስ አንዱን ወይም ሁለቱን ማባረርና መልቀቅ ግድ ይለዋል። ማንቸስተር ዩናይትድ በትዕግስት እየጠበቀ ያለው ይህንን የጆዜ ሞሪኒዮን ውሳኔ ነው። ጆዜ ሞሪኒዮ አልፈልግም ብለው የሚጥሉት ተጫዋች ቹዋሜኒን ወይም ቫልቨርዴን ከሆነ ዩናይትድ የማቲያስ ፈርናንዴዝን ጥያቄ ሙሉ በሙሉ በመሰረዝ ገንዘቡን በእነዚህ የዓለም መደብ አማካኞች ላይ ለማውጣት ሙሉ በሙሉ ዝግጁ ነው። አንዳንዶች እንደሚሉት ዩናይትድ የሚለቀው ተጫዋች ቫልቨርዴ እንደሆነ ቀድሞ ስላወቀ ነው በማቲያስ ፈርናንዴዝ ዝውውር ላይ በተወሰነ መልኩ ወጣ ገባ እያለ ያለው። የዚህ ውሳኔ ውጤት በሳምንት የሚታወቅ ይሆናል። የቻናላችን ተመልካቾች እስካሁን ባቀረብንላችሁ የአርሰናል ሰፊ የዝውውር ዳሰሳ ላይ ክለቡ እጅግ በርካታ ወጣት ኮከቦችን ለማስፈረም ጥረት እያደረገ መሆኑን ተመልክተናል። ይሁን እንጂ እነዚህን ሁሉ ዝርዝሮች በአንድ ጊዜ ማድረግ ከባድ የፋይናንስ ጫናን ይፈጥራል። አርሰናል በአሁኑ ሰዓት በክረምት የዝውውር መስኮት ላይ ትልቅ ስኬት ለማስመዝገብ ከፈለገ እንግሊዝ ፕሪሚየር ሊግ የትርፍና ዘላቂነት ህግ ወይም ፋይናንሻል ፌር ፕሌይ መመሪያዎች ጋር አለመጋጨት ትልቅ የቤት ስራው ነው። ክለቡ ይህንን አስቸጋሪ ሁኔታ ለማለፍ የወሰደው ዋናው ስልት በተጫዋቾች ሽያጭ ላይ በከፍተኛ ደረጃ መሳተፍ ነው። አርሰናል በዚህኛው ክረምት ተጫዋቾችን በመሸጥ ረገድ እጅግ ንቁ ተሳታፊ እንደሚሆን መረጃዎች ያመለክታሉ። ክለቡ በዝውውር ገበያው ላይ ሊለቃቸው ካዘጋጃቸው ተጫዋቾች መካከል የሚከተሉት በዋነኝነት ይጠቀሳሉ። ሊያንድሮ ትሮሳርድ በክንፍ መስመር ላይ ጥሩ አገልግሎት የሰጠ ቢሆንም ክለቡ ወደፊት የረጅም ጊዜ ፕሮጀክት እሱን ለመሸጥ ወስኗል። ገብርኤል ማርቲኔሊ በግራ ክንፍ መስመር ላይ የሚጫወተው ይህ ብራዚላዊ ኮከብም ክለቡ ከፍተኛ የዝውውር ገቢ ሊያገኝበት ያሰበው ሌላው ተጫዋች ነው። ገብርኤል ጄሉስ በ9 ቁጥር የአጥቂ መስመር ላይ የሚሰለፈው ጄሉስ አርሴናል አዲስ አጥቂ ለማምጣት ካለው እቅድ አንጻር ለሽያጭ ቀርቧል። እነዚህን ተጫዋቾች በመሸጥ የሚገኘው ከፍተኛ የገንዘብ ክምችት ክለቡ ቀደም ሲል ስማቸው የጠቀሱን እንደ ሚካ ጎትስ እና ጁኒየር ክሮፒ ያሉ አዳዲስ ታዳጊዎችን ያለምንም የህግ ስጋት በረጅም ኮንትራት ለማስፈረም ትልቅ በር ይከፍትለታል። ይህ የሽያጭና የግዢ ሚዛን መድፈኞቹን ለሚቀጥሉት በርካታ ዓመታት በአውሮፓ መድረክ ተወዳዳሪ ሆነው እንዲቀጥሉ የሚያስችላቸው ዋናው የስትራቴጂ ምሰሶ ነው። በአሁኑ ሰዓት በአውሮፓ እግር ኳስ የዝውውር ገበያ ላይ የሚጠየቁት የገንዘብ መጠኖች እጅግ አሳሳቢና ግራ የሚያጋቡ ደረጃ ላይ ደርሰዋል። ለአንድ ወጣት ወይም ገና ብዙ ያልተፈተነ ተጫዋች 80 ሚሊዮን እና 85 ሚሊዮን ፓውንድ መጠየቅ የተለመደ ነገር እየሆነ መጥቷል። ይህንን የገበያ ግሽበት ለመረዳት የቅርብ ጊዜ ትውስታዎችን ወደ ኋላ መለስ በመመልከት ነው። ለምሳሌ ያህል ሊቨርፑል በዝውውር ገበያው ላይ ለአንድ ተጫዋች አጠቃላይ 100 ሚሊዮን ፓውንድ አቅርቦ ውድ እንደተደረገበት የቅርብ ጊዜ መረጃዎች ያሳያሉ። ለምሳሌ ያህል ሊቨርፑል በዝውውር ገበያው ላይ ለአንድ ተጫዋች አጠቃላይ 100 ሚሊዮን ፓውንድ አቅርቦ ውድቅ እንደተደረገበት የቅርብ ጊዜ መረጃዎች ያሳያሉ። በተመሳሳይ መልኩ ታላቁ የስፔን ክለብ ሪያል ማድሪድ ለአርጀንቲናዊ ታዳጊ ኒኮ ፓዝ የቀረቡለትን ከፍተኛ ሚሊዮኖች ውድቅ በማድረግ የራሱን ጥቅም ለማስከበር ጠንካራ አቋም መያዙ ይታወሳል። ይህ የዋጋ መናር እንደ ቦርንማውዝ እና አስቶን ቪላ ያሉ ክለቦች ትልቅ አጋጣሚ ፈጥሮላቸዋል። ቦርንማውዝ ለአዲዮ ጁኒየር ሮፒ 80 ሚሊዮን ፓውንድ ሲጠይቅ፣ አስቶን ቪላ ደግሞ ለሞርጋን ሮጀርስ 85 ሚሊዮን ፓውንድ ያላነሰ ገንዘብ ይፈልጋል። ሁለቱም ክለቦች የሚፈልጉት የገንዘብ መጠን ካልቀረበ በራቸው ለድርድር እንደሚያደርጉ በግልጽ አስታውቀዋል። ይህ ሁኔታ ትላልቆቹን ክለቦች አርሴናል እና ማንቸስተር ዩናይትድን የዚህን ከፍተኛ ጥንቃቄ እንዲያደርጉ አስገድዷቸዋል። ተጫዋቾቹ ከፍተኛ አቅም ያላቸው ቢሆንም በአንድ የውድድር ዓመት
ብቃት ብቻ እንዲህ አይነት ረብጣ ሚሊዮኖችን ማውጣት የኪሳራ ስጋት ስላለው ክለቦቹ አማራጭ መንገዶችንና የተሻሉ አከፋፈሎችን ለመፈለግ እንዲደራደሩ እያደረጋቸው ይገኛል። የተወደዳችሁ የቻናላችን ተመልካቾች ዛሬ ያቀረብንላችሁ ሰፊና ዝርዝር የስፖርት መረጃ ይህንን ይመስል ነበር። ከአርሰናል የሰፊ የዝውውር አብዮት በመነሳት የሚካ ጎትስን እና የጁኒየር ክሮፒን ድንቅ ተሰጥኦና የኤምሬትስ እቅዶችን ተመልክተናል። በሌላ በኩል የሮይ ኪንን አነጋጋሪ ትችትና የሳንድሮ ቶናሊን ወደ ቶተንሃም የማምራት ሰበር ዜና ዳሰናል። በመጨረሻም የማንቸስተር የ120 ሚሊዮን ፓውንድ የኤሊዮት አንደርሰንን ዝውውር ማጠናቀቅና የማንቸስተር ዩናይትድን የጆዜ ሞሪኒዮን ውሳኔ የመጠበቅ ድራማ በዝርዝር አይተናል። አሁን ደግሞ ተራው የእናንተ ነው። አርሰናል በአማካኝ ስፍራ ላይ እንዲያስፈርመው የምትፈልጉት ተጫዋች ማን ነው? በፊት መስመሩ ላይ ካየናቸው ሩመሮች መካከል በመድፈኞቹ ቤት መጥቶ ይበልጥ ታማኝ ይሆናል የምትሉት የትኛው ተጫዋች ነው? የእግር ኳስ መረጃዎችንና የራሳችሁን ውድ አስተያየት ታች ባለው የኮሜንት መስጫ ላይ እንድታካፉን እየጋበዝናችሁ ከዚህ ደቂቃ ድረስ አብራችሁን ስለነበራችሁ ከልብ የመነጨ ምስጋናችን እያቀረብን በቀጣይ በተመሳሳይ ፕሮግራም እስከምንገናኝ ድረስ ከርሰን ቡትልን እናመሰግናለን።